አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚች ዕለት በአስቄጥስ ገዳም የአባ መቃርስ ቤተክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ከዚህም በኋላ መቆቅስ ከሚባል አላዊ መለካዊ በአባ ብንያሚን ላይ መከራ ያደረሰበት አባ ብንያሚንም ሸሽቶ ወደ ላይኛው ግብፅ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህ በኋላ ያን አላዊ መቆቅስን እግዚአብሔር አጠፋው። ለቤተ ክርስቲያናት ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሄዱ። አዲስ ቤተ ክርስቲያን እንዲያከብሩላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት እንደዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍር እና በውስጡ ከንቱ ነገር የሚናገር አይኖር። የእግዚአብሔር መመስገኛ ቤቱ ነውና። ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህችን የእግዚአብሔርን ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲነጋገር የቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሑም የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ እሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋልን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና። ከልጆቹም መንፈስ ሹመትን የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩቤልም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞችን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩቤልን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያውቃቸው ያምናለሁ። ከአረገ አባ መቃርስ ራእይ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ሥርዓት ጽፎ ዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። እድሜው በደረሰ ጊዜ እረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አንድራኒቆስ አረፈ። ይህም አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያንን መጻሕፍት ተምሯልና። እርሱም ለእስክንድርያው ገዥ የአጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድርያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት ሕርቃል በነገሰ በ10 ዓመት ከእስክንድርያ ዘመነ መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ክስራን ተነሳ። ብዙ የሆነ ሰራዊቱንም ሰበሰበ። የሶርያንና የፍልስጤምን ሀገሮች ከበባቸው፣ ዘረፋቸው። ከዚህ በኋላ ግብፅን ከበባት። ወደ እስክንድርያ ከተማ ደረሰ። በዙሪያም 700 ገዳማት አሉ። በውስጣቸውም መነኮሳትን የተሞሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ
የእግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእነርሱ ሸሽተው ካመለጡ ከጥቂቶች በቀር የተረፈ የለም። ገንዘባቸውንም ሁሉ ተማረከ። የእስክንድርያ ሰዎችም ንጉሥ ክስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህችን አገር በእጅህ አሳልፌ ሰጥቻታለሁ፣ አታፍርሳት፣ በውስጧ ያሉትን ብርቶች ገደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያንም ጊዜ የሀገሩን ንጉሥ አሰረው። የሀገሩንም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃችኋለሁና እድሜያችሁ ከ18 እስከ 30 ዓመት የሆኑትን ወጣቶች፣ ብርታት ያላቸውን የ40 እና የ50 ዓመት የሆኑ እንድትሰበሰቡልኝ፣ እኔም ለእያንዳንዱ ደመወዙን 20 የወርቅ ዲናር እሰጠዋለሁ አላቸው። እነርሱም እውነት መሰላቸው። ከእነርሱም ዘንድ 8000 ሰዎች መጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበር። ምዝገባቸውንም በፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቂዮስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኮሳት በዋሻዎች እና በቦታዎች ሁሉ እንዳሉ ሰማ። እነርሱም ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ አገሩንም አጠፋ። የዚህም አባት እንድራኒቆስ ገድል ግን እጅግ ያማረ ነበረ። እግዚአብሔርንም አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞችን በግብጽ ከመንገሳቸው በፊት በመንበረ ሲመቱ 7 ዓመት ኖረ። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል አንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጽሐፍ ተማረ። ሁልጊዜ በበጎ ስራ ያደርግ ነበር። በአንዲት ሌሊትም ቢንያሚን ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎች ትጠብቃቸዋለህና የሚለውን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትንቢት እንዳያስቱ ተጠበቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ቢንያሚንን ያየውን ራእይ ነገረው። እርሱም ቅስና ሾሞና ለቤተ ክርስቲያንም አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህ አባ ቢንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያንም ጊዜ ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህ በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ላይኛው ግብጽ ሄደ። አባ ብንያሚንም ከእስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጳጳስና የደረበ በቤተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎችም ምዕመናንም አሰቃያቸው። ስሙ አባ ሚናስ የሚባል የአባ ቢንያሚንም ወንድም ይዞ አሰቃየው። በጎኖችም ውስጥ እሳት ጨምሮ አቃጠለው። ከዚህ በኋላ በባህር ውስጥ አሰጠመው። በእነዚያ ወራቶች ንጉሥ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ ያየ። ለንጉሥም አይሁድ እንደሆኑ መስሎት ነበር። ለወላጆቹ ይህን ራእይ ያስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያንም ጊዜ የአትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሱ።
በዚያንም ወቅት የአጽ ልጅ ዑመር መጥቶ በግብጽ ላይ ነግሶ 3 ዓመት ኖረ። ወደ እስክንድሪያም ሄዶ አፈረሳት። ብዙዎች አብያተ ክርስቲያናትንም አቃጠላቸው። ከታችኛው ግብጽ ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስ ቤተክርስቲያንም እንዲሁ በእስክንድርያ ሀገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸው ያለ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን ቤተክርስቲያኒቱን መርከቦችን ወሰደ። እጁንም ወደ ሳጥን ውስጥ አስገብቶ ሲዳስስ የቅዱስ ማርቆስን ስጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑመር ግን የአባ ብንያምን ስራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት፣ እንዲህም አለው፣ ና አትፍራ፣ ወገኖችን አብያተ ክርስቲያናትንም አስተዳድራቸው። አባ ብንያምም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ዑመርም አባ ብንያምን በታላቅ ክብር አከበረው። አብያተ ክርስቲያናቱንና ገንዘባቸውን የካህናቱንም ምድራቸውን እንዲሰጡት አዘዘለት። በ5ቱ አገሮች ላይም ነገሥ ዘንድ ወደ ምዕራብ አገር ሄዳለሁ፣ እንዲህ ሄደ ስለኔ ጸልይልኝ፣ በተመለሱ ጊዜ የምትሻውን ሁሉ አድርግልሃለሁ አለው። አባ ብንያምንም እግዚአብሔር መንገድን ያቀናልህ አለው። በእርሱ ላይም የሚሆነውን ሁሉ ነገረው። በዚያንም ጊዜ መርከቦችን እንዲያቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦችን አዘጋጁለት። ያቺንም የወንጌላዊ ማርቆስ ራስ በውስጧ ያለባትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞቹ ሙሉ ተሰብስበው ቢስቧት ከቦታው አልተንቀሳቀሰችም። የመርከቡም ሹም ፈራ፣ በውስጧ የቅዱስ ማርቆስ ራስ ስላለባት። ስለዚያች መርከብ ለዑመር ነገረው። ዑመርም ለአባ ብንያምን ይህን ነገረው። ቅዱስ ማርቆስንም ለአባ ብንያምን በሕልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያምንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከብ ውስጥ ያለችውን የከበረ የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያምን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያንም ጊዜ መርከቢቱ ከወደቡ ወጣች። ገዢው መኮንን ዑመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብንም ሰጥቶት ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዙ። ያማረች ቤተክርስቲያንም ሰራ። የቅዱስ ማርቆስን ስጋ ራሱንም በውስጧ አኖረ። ይህም አባት ብንያምም አረማውያን ስለማስተማር እጅግ ታጋይ ሆነ። ከእነርሳቸውም ብዙዎችን ወደ ቀናች ሃይማኖት መለሳቸው። በዚህ አባት ዘመንም ከእርሱ አስቀድሞ እንደርሱ ያልሆነ እጅግ ታላቅ የሆነ ረሃብ እግዚአብሔርን በአገር ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። በሀገሩ ሜዳዎችና በገበያዎች ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያምን ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የነቢይ ሚልክያስ መታሰቢያው ነው። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል። ሚልክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረ ይሆናል። የእግዚአብሔር መልአክም ተገልጾለት ያነጋግረው ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰሙታል። ከእርሳቸውም ያደላቸው የሚያዩታሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። ዛ አቅረብኩ ማይሌት ዘኪሪያ አይላፈ መለህ ጸምዱከ ዘልፈ ለላናበው ተከብ ዘኔቴ መጽሐፈን ተለሰገ ሲኦ ጸሪቃ ወለት ወከፈ ላቡ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጎዛቲ መካን እስከ ረገይሊ ቆኖስ ህፃን ለተጻፈው ከርታስ ወለዛ ጻፈውን ዘደስ ወለዛምቡ ስተረኮ ሳዲስ ወለሰማ ቃሉ ወስነፈሰ በጸሎተሙ ማርያም አረቂተ ኩሎም ባስ ወሬ ማራነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን
በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትገው አኮ በከመ ወሰነ